አነጋጋሪው የጠቅላዩ ማስጠንቀቂያ፣ የባህር ዳሩ ክስተት፣ የወሎ ፋኖና የመከላከያ ፍጥጫ፣ የሶማሌ ክልል ጉዳይ የምንላችኋለን። አብራችሁን ቆዩ። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ አካላት አሜሪካና አውሮፓ ከድርጊታቸው እንዲቆጠቡ ጠቅላይ ሚኒስትር ዶክተር አብይ አህመድ አስጠነቀቁ። ኢትዮጵያ በአውሮፓ ውስጥ ያሉ ለውጦች በጥንቃቄ እየተመለከተችም ነው ብለዋል። ዘገባው የብሔራዊ ቴሌቪዥን ነው። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። በቅርቡ በዩክሬን የተነሳውን ቀውስ አስመልክቶ ጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል። ኢትዮጵያ ከቅርብ ጊዜ ወዲህ በጦርነት ውስጥ ካደረገችው ተሳትፎ ብዙ ትምህርት ወስዳለች ያሉት ጠቅላይ ሚኒስትሩ በነበረው ተሞክሮ ጦርነት በቤተሰብ፣ በማህበረሰብ፣ በኑሮና በአጠቃላይ ኢኮኖሚ ላይ የሚያደርሰውን አስከፊ መዘዝም አሳይቷል ብለዋል። በሶማሌ ክልል የሚንቀሳቀሰው የሶማሌ ፌዴራሊስት ፓርቲ በክልሉ ሙስና መንሰራፋት፣ በመንግስት መሰረተ ልማት ፕሮጀክቶች መጓተት፣ መሰረታዊ አገልግሎቶች ተደራሽ አለመሆንና የኑሮ ውድነት ከጊዜ ወደ ጊዜ እየጨመረ መምጣቱን በመጥቀስ ተጠያቂነት እንዲሰፍን ጥሪ አቅርበዋል። አዲስ ስታንዳርድ በዘገባዋ የሶማሌ ክልል አሁናዊ ሁኔታ በሚል በቀረበው መግለጫ ላይ በክልሉ ለልማት ስራዎች የተመደበው ከፍተኛ ገንዘብ አላግባብ ጥቅም ላይ እየዋለ እንደሚገኝና በዚህም ከታች የቢሮ ኃላፊዎች እስከ ከፍተኛ አመራሮች ድረስ ተሳታፊ የሆኑበት ሙስና መስፋፋቱን ይገልጻል። ውድድር በሌላቸው የኮንትራት አሰጣጦች በተጋነነ ዋጋና በግልጽ ምዝበራ የመንግስት ገንዘብ እንዲባክን መደረጉን ጠቅሶ ይህም ተጠያቂነት ለማስፈን አስቸጋሪ አድርጎታል ብሏል። ፓርቲው በመግለጫው የተጀመረው የተቋረጡ በርካታ ፕሮጀክቶች እንዳሉ ገልጾ ለአብነትም የቀብሪ ዳህር ከተማ አስተዳደር የውሃ ፕሮጀክት 520 ሚሊዮን ብር ቢመደብለትም ፕሮጀክቱ እስካሁን ያልተተገበረ ሆኖ ቀጥሏል ብሏል። በተጨማሪም የጅግጅጋ ከተማ አስተዳደር ምዕራፍ 2 የውሃ ፕሮጀክት ከ2009 እስከ 2017 በጀት ዓመት ለጅግጅጋ ከተማ ውሃ ማስፋፊያ ከ1.36 ቢሊዮን ብር በላይ በጀት ቢመደብለትም ፕሮጀክቱ እስካሁን ባለመጠናቀቁ የተነሳ ነዋሪዎች በበርሜል እስከ 150 ብር ውሃ በሚሸጡ ነጋዴዎች ላይ ጥገኛ እንዲሆኑ እያስገደዳቸው መሆኑን ጠቁሟል። ፓርቲው አክሎም አቋራጮች በሽኒሌ፣ በቁራሄና በጀረር ዞኖች ለሚገኙ የጠጠር መንገዶች ሙሉ ክፍያ እንደተቀበሉ፣ ነገር ግን መንገዶቹ በከፊልም ሆነ ሙሉ በሙሉ ሳይገነቡ እንደቀሩ ገልጿል። እንዲሁም የቁቢ ወረዳ ድልድይ በጨረታ መልክ ወጥቶ ኮንትራክተሩ ሙሉ ብሩን ከወሰደ በኋላ ደረጃው የወረደ ድልድይ በመሰራቱ በጎርፍ መወሰዱንና የአካባቢው ማህበረሰብ ድልድዩን ለማሰራት ከኪሱ መዋጮ ለማሰባሰብ መገደዱን አንስቷል። በተጨማሪም በሶማሌ ክልል ዋና ከተማ ጅግጅጋ ውስጥ ለሆስፒታሎች፣ ለትምህርት ቤቶችና ለመንግስት መስሪያ ቤቶች ተብሎ የተመደበው የመንግስት መሬት በህገ ወጥ መንገድ ወደ ግል ይዞታነት መቀየሩን በመግለጽ በክልሉ በስፋት የሚታየውን የመሬት አስተዳደር ችግር አመልክቷል። ፓርቲው በመጨረሻም አስፈላጊ እርምጃ ካልተወሰደ ሙስና በክልሉ አስተዳደርና ልማት ማዳከሙን እንደሚቀጥል አስጠንቅቆ ባለስልጣናት ብልሹ አሰራርና የፕሮጀክት መጓተትን በተመለከተ ተጠያቂነትን እንዲያረጋግጡ ጥሪ አቅርበዋል። በአማራ ክልል ከጎንደር ወደ ባህር ዳር ሰሊጥ ጭነው ሲጓዙ በነበሩ ከባድ የጭነት ተሽከርካሪዎች ላይ በተከፈተ የተኩስ እሩምታ አንድ ሾፌር ሲገደል ከ6 በላይ ተሽከርካሪዎች መቃጠላቸውን አዲስ ስታንዳርድ ዘግባለች። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት ነዋሪ ጥቃቱ አርብ የካቲት 21 2017 ዓ.ም ከጠዋቱ 3 ሰዓት አካባቢ እንደተፈጸመና በወቅቱ ሰሊጥ ጭነው ከጎንደር ወደ ባህር ዳር እየተጓዙ በነበሩ ከባድ ተሽከርካሪዎች ላይ ልዩ መጠሪያው ጣራ ገዳም በተሰኘ ስፍራ ጥቃት መፈጸሙን ገልጸዋል። አካባቢው መተላለፊያ መንገድ ነው። በተለይ ከመተማና ከሁመራ ተጭነው ለኤክስፖርት የሚጓጓዘው የሰሊጥ ምርት በዚሁ መንገድ ወደ ጅቡቲ የሚያልፈው ያሉት ነዋሪው አክለውም በአካባቢው በተደጋጋሚ በሚከሰቱ ውጊያዎች የተሽከርካሪ እንቅስቃሴዎች ወትሮ ከነበረው መገደቡን አስረድተዋል። ነዋሪው አርብ ዕለት በመከላከያ ሰራዊት ታጅበው ሲጓዙ የነበሩ ሰሊጥ የጫኑ ተሽከርካሪዎች በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተከፈተ የተኩስ እሩምታ መሃል በርካታ ከባድ ተሽከርካሪዎች መቃጠላቸውን ገልጸዋል። በተጨማሪም አንድ አሽከርካሪ በተኩስ እሩምታ መገደሉን ተናግረው ሌሎች የቆሰሉ አሽከርካሪዎች ስለመኖራቸው ጠቁመዋል። ሆኖም እኚሁ ነዋሪ የቆሰሉ ሹፌሮች ምን ያህል እንደሆኑና አሁን ላይ የሕክምና ክትትል በየትኛው ሆስፒታል እየተደረገላቸው እንደሚገኝ አልገለጹም። ሌላኛው ነዋሪ በበኩላቸው ጥቃት መፈጸሙና ሰሊጥ የጫኑ መኪኖች መቃጠላቸውን አረጋግጠዋል። ነዋሪው አክለውም በአካባቢው በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል ውጊያዎች በተደጋጋሚ እንደሚያገረሹ ጠቅሰው በዚህም ምክንያት በሰውና በንብረት ላይ ከፍተኛ ጉዳት እየደረሰ መሆኑን ተናግረዋል። ግራ የገባው ነገር ነው ያለው። አሁን በርካታ መኪኖች ናቸው የተቃጠሉት። አንዱ መኪና ብቻ ቢያንስ 400 ኩንታል ሰሊጥ ይይዛል። አንድ ኩንታል ሰሊጥ ዛሬ 10 ምናምን ሺህ እየተሸጠ ነው። እንግዲህ አስበው ይህን ሁሉ መኪና
ስታበዛው በሚሊዮኖች ንብረት ነው የወደመው ሲሉ ስለ ሁኔታው አስረድተዋል። አክለውም በጥቃቱ ከ6 በላይ ከባድ ጭነት ተሽከርካሪዎች መቃጠላቸውን በመግለጽ ጉዳዩን አሳዛኝ የሆነ ነገር ሲሉ ገልጸውታል። ጥቃቱን ተከትሎ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በሰጡት ወቅታዊ መግለጫ የካቲት 21 ቀን 2017 ዓ.ም በደቡብ ጎንደር ዞን ልዩ ቦታ ጣራ ገዳም አካባቢ ለውጭ ንግድ የሚውል ሰሊጥ የጫኑ የግለሰብ መኪኖች ጽንፈኛ ሲሉ በጠሯቸው አካላት መቃጠላቸውን ተናግረዋል። መኪኖቹ የሰሊጥ ሰብል በመጫን ከጎንደር ወደ ባህር ዳር አቅጣጫ እየተጓዙ እንደነበርም ገልጸዋል። በዕለቱ ከ15 በላይ ተሽከርካሪዎች በቦታው እንደነበሩና 6 ተሳቢ ተሽከርካሪዎች ከጫኑት ሀብት ጋር በእሳት ተቃጥለው እንዲወድሙ መደረጋቸውን የጠቀሱት ኃላፊው አክለውም የሀገር መከላከያ ሰራዊት በፍጥነት ወደ ቦታው ደርሶ ቀሪ ንብረቶችን ማትረፍ መቻሉን አመልክተዋል። የራሱንና የወገኑን ንብረት ቆሞ የሚያቃጥል ዜጋ ተፈጥሮ ማየት ያሳዝናል። በተለይም ከሰሞኑ የተፈጸመው የንብረት ማቃጠል ድርጊት የቡድኑን እኩይ ዓላማ የሚገልጥ ነው ብለዋል። በተጨማሪም ድርጊቱን የፈጸሙትን አካላት ተከታትሎ ለመያዝ ክትትል እየተደረገ እንደሚገኝ ገልጸዋል። የመከላከያ ሰራዊት ዛሬ በማህበራዊ ድረገጽ ዘገባው በምዕራብ ጎንደር ዞን ደንቢያ ወረዳ የተሰማራው ኮር በግዳጅ ቀጠናው የጽንፈኛውን ቡድን አመራርና አባላት በመደምሰስ የተለያዩ የነፍስ ወከፍ መሳሪያዎችን በመማረክ አካባቢውን የማጽዳት ዘመቻ አጠናክሮ መቀጠል መቻሉን የሰሜን ምዕራብ እዝ ኮር አዛዥ ብርጋዴር ጄኔራል መካሽ ጀንበሬ ተናግረዋል። በኮሩ የሚገኙ ክፍለ ጦሮች ሀገር ለማፍረስ የሚንቀሳቀሰውን ጽንፈኛ ኃይል መግቢያ መውጫ በማሳጣት እየደመሰሱ ለኮር የተሰጠውን ተልዕኮ በጀግንነትና በብቃት እየተወጡ እንደሆኑ ገልጸዋል። ጽንፈኛ ኃይል ሲጠቀምበት የነበረው ክላሽ፣ ኋላ ቀር መሳሪያ፣ የክላሽና የብሬል ጥይት፣ የሕክምና መገልገያ ቁሳቁስ በቁጥጥር ስር ውሏል ብሏል። በሌላ ዜና ደግሞ የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለ የህልውና ተጋድሎ ምዕራብ ወሎ ኮር በአርበኛ ጀማል ብሬን የሚመራው ልዩ ዘመቻ ከሼህ ሁሴን ጅብሪል ክፍለ ጦር በቶ ብርጌድ እና ዳግም ክተት ወረኢሉ ክፍለ ጦር የተውጣጡ አሃዶች በጋራ ልጓማ ከተማ ሌሊቱን ዘልቀው በመግባት የተሳካ ከተማ ኦፕሬሽን በመፈጸም ታላቅ ድል ተጎናጽፈዋል ይላል። የካቲት 24 ለ25 2017 ዓ.ም ልጓማ ከተማ ሌሊቱን በተደረገ ውጊያ በርካታ ሚሊሻ አድማ ብተና ሲደመሰስ በርካታ ቁስለኛ ሆኗል። በዚህም ተጋድሎ ጀግኖቹ በፈጸሙት ከባድ የጉሪላ ውጊያ የልጓማ ከተማ ሚሊሻ ጽሕፈት ቤት ኃላፊ ከባድ ቁስለኛ ሆኗል ይላል ዘገባው። ከዚህ ጋር ተያይዞ ሚሊሻና አድማ ብተና የሚባሉ የአማራ ኃይሎች ከብልጽግናው መንግስት ጋር መተባበራቸውን እስካላቆሙና ዘር ማጥፋት ከሚፈጸምበት ወገናቸው የአማራ ህዝብ ጎን እስካልቆሙ ድረስ ጅብ ከሚበላ በልተው ተቀደስ ነውና ለሰፊውና ብዙሃኑ ህዝብ ህልውና ሲባል ጥቃቱ ተጠናክሮ እንደሚቀጥል የፋኖ አመራሮች ገልጸዋል። የካቲት 25 የዕለተ ማክሰኞ ዕለታዊ የውጭ ምንዛሬ ተመንን በተመለከተ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን በ124.0086 ብር እየገዛ በ126.4888 ብር እየሸጠ ፓውንድ ስተርሊንግን ደግሞ በ155.2836 ብር እየገዛ በ158.3892 ብር እየሸጠ ዩሮ በ128.3365 ብር እየገዛ በ130.9032 ብር እየሸጠ ስዊስ ፍራንክ በ136.6938 ብር እየገዛ በ139.4277 ብር እየሸጠ የኩዌት ዲናር በ402.3640 ብር እየገዛ በ410.4113 ብር እየሸጠ የቻይና ዩዋን በ16.9884 ብር እየገዛ በ17.3282 ብር እየሸጠ የዩናይትድ አረብ ኤምሬት ድርሃም በ33.7659 ብር እየገዛ በ34.4412 ብር እየሸጠ የሳውዲ ሪያል በ33.0073 ብር እየገዛ በ33.6675 ብር እየሸጠ መሆኑን ታውቋል። ቸር ይቆዩን።